ውድ ተመልካቾቼ የኔ ወዶች የኔ ወርቆች እስኪ ዛሬ ጥያቄ ልጠይቃችሁ መልሱልኝ። የእውነት ናቲ ወደ መጣበት ተመለሰ? ይሄንን ፎቶ ራሱም ኢንስታግራም ላይ ፖስት አድርጎታል። ይሄ ምንድነው የተፈጠረው ነገር? ሊሄድ ነው ወይንስ ደግሞ ሂጅ የመጣው ነው? ግራ አጋቢ ነገር ነው በነገራችን ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ዛሬም ደግሞ እንግዲህ በድጋሚ የመጣሁት በናቲ ላይ ነው ውዶቼ። ናቲ አልሄደም፣ ሱመያዬ አልሄደም። ይሄ የቆየ ነው የተለቀቀው። በሉኝ በቃ ናቲ አሁን ላይ በዚህ ሰዓት ላይ አሁን ላይ ያሉበት ነገር በጣም ከባድ ትልቅ ስትረስ ውስጥ ናቸው ያሉት ማለት ነው። ሄሉም ማን እንደዚህ እንዳደረጋት ማጣራት ላይ ነው ያሉትና ሄሉን ለጥላቶቿ አጋልጧት ይሄዳል ብዬ አላስብም ማለት ነው። እሱም የፖስተው ለምንድን ነው? እኛን ግራ ለማጋባት ወይንስ ደግሞ ምንድን ነው? ወይንም ደግሞ የመጣበት ጊዜ ወይንም ፕሮሰሱን እንትን የሚልበት ጊዜው አልቆበት በድንገት ለመበረር ተነስቶ ነው አላቅም። እኔ ግን እውነት ለመናገር ግራ ተጋብቻለሁ፣ ተምታቶብኛል ማለት ነው። እና የሆኑ ልጆችም ደግሞ ቲክቶክም ላይ ለቀውት አይቻለሁ ቪዲዮ ማለት ነው። እና ናቲ ሄደ ምናምን የሚል ማለት ነው። በእርግጥ ያው አንዳንድ ጊዜ በሰው እንትን አላምንም፣ ምክንያቱም የበፊቱን አሁን ላይ በመሀላቸው ያለው ነገር ስለሚያውቁ ድንገት ለፎሎ ብለው ለቀውት ሊሆን ይችላል፣ አላቅም። ብቻ ግን እስኪ እናንተ የምታውቁ ልጆች እስኪ ንገሩኝ፣ ናቲ የእውነት ተመለሰ እውነት ሆነ ወይንስ ደግሞ በባለፈው ዕለት ያው አትሄድም ብላ ሄሉ መልሰው አሁን ላይ ፍቅራቸውን በትክክል እንትን ብለዋል ማለት ነው። ግን ደግሞ ሄሉ ያለችበት ሁኔታ ነው እኔ ያሳሰበኝ። ናቲ መመለሱ አይደለም፣ ምክንያቱም ያው የመጣው ለረፍት ስለሆነ ሊመለስ ይችላል፣ ግዴታ ነው። ግን ግራ የተጋባሁበት ነገር ሄሉ አሁን ላይ ባለችበት ሁኔታ ላይ እሱ ትቷት ከሄደ እንደውም ለጥላቶቿ ሰፊ እድል አገኙ ብዬ ነው የማስበው። እሱ ከጎኗ እያለ እንደዛ ካደረጉ ብቻውን ቢያገኟት ደግሞ ምን ያደርጓታል? እና ይሄ ነገር ነው ያሳሰበኝ እንጂ እሱ መሄዱ ኖርማል ነው። ግን ደግሞ በዚህ ሰዓት መሆን አለበት ብዬ አላስብም። እስኪ እናንተ ትክክለኛው ነገር ይሄ ነው ምናምን የሚለው ነገር እስቲ ኮሜንት አስቀምጡልኝ። እውነት እኔ ግን ተጨንቄያለሁ። ይሄን እንዴ ነው ያልኩት፣ በቃ ፎቶውን ሳይው ማለት ነው። እና እናትዬ በዚህ ሰዓት መሄድ የለብህም ሶሪ ምናምን ብዬላ ሞልቀቅ እያልኩ ነበር፣ ሰምታችኋል ማለት ነው። እና እናትዬ እውነትም እንግዲህ ያው መሄድ ግዴታ ሆኖበትም ሄዶም ሊሆን ይችላል። ግን ደግሞ እኔ እውነት አይደለም ውሸት ነው በሉኝ። ውሸት ነው ያየሽው ነገር ውሸት ነው፣ በህልምሽ ነው እንጂ በእውነሽ አይደለም ምናምን በሉኝና ነፍሴ ትረጋጋ ማለት ነው። ምክንያቱም አሁን ላይ ከሄሉ ጎን መሆን ያለበት ሰዓት ስለሆነ ትቷት መሄድ አለበት ብዬ አላስብም። እና ለዛ ነው ትንሽ የጨነቀኛው። ራስ ወዳድ መሆን የለብንም። ሄሉ በአገሯ ላይ እስካለች ድረስ እሱ እድሉን ማቃጠል አለበት፣ ጊዜው ማለፍ አለበት ማለት ሳይሆን ግን ቢያንስ ማራዘም ይችላል። አራዝሞ ከሷ ጋር ቁጭ ብሎ ቢያንስ የተፈጠረውን ነገር ተረጋግተው እሷንም ማረጋግቷት ምናምን ነው መሄድ አለበት ብዬ ምለውና ሄሉዬም እንግዲህ ከዚህ ጭንቀት ውስጥና እንትን ውስጥ ትወጣለች ማለት ነው ውዶቼ። ያው ጊዜ ቢፈጅም አሁን ላይ ግን በጣም የሚያቃዣት ሁላ ማለት ነው ውዶቼ። እና ከባድ ነው እውነት ለመናገር እየተፈጠረ ያለው ነገር። እስቲ እንግዲህ ምንድነው የተፈጠረው ነገር? ይሄንን እንትን አምጥተው እየፖሰቱ ያሉት ውሸት ነው ወይንስ ደግሞ አሁን የእውነት ሂዶ ነው? እነሱን ቪዲዮ እስከሚለቁ ድረስ እናያለን። ቪዲዮ ከለቀቁ በኋላ የእውነት ሄደ ወይንስ አልሄደም የሚለውን ነገር እስኪ እነሱ ቪዲዮውን ሲለቁ በደንብ አድርገን እናያለን። ሂዶ ከሆነ ቪዲዮ ይለቃሉ፣ ካልሄደም ደግሞ እንግዲህ እናያለን ማለት ነው።